እንዴት ነው ሰላም ነው ነገር ሰላም ነው ያው እንግዲህ እግዚአብሔር ተጨማሪ እድሜ ሰጥቶን ከሳምንት በኋላ ተገናኝተናል ለፈቀደ ለሱ ክብር ምስጋና ይሁን እናመሰግናለን ያው ደስ የሚል ተመልካች መጥቷል ለጥ ብላችሁ እጅን እሱ እንኳን ደህና መጣችሁ ዋው እንዴት ዛሬ ሞቅ ብሏል አይደል በጣም ዳንስ እንዴት ታገኛችሁ የዛሬው ደግሞ ሴፍሽ አንተ ዳንስ የተለየ ነው እንቀጥቀጥ ነው ስሙ ምንድነው ከእድሜ ጋር ብሎ የሚያያዝ ነገር እንቀጥቀጥ ለነገሩ ምን አይ ኮፒራይት የለም ሲያገር እቺ ዳንስ ብትኖረኝ በየጊዜው በደንሳት በቃ አረጓት አይገርማችሁ ሰረቁኝ እኮ አዎ አረባክ ዳንስ እንዴ አዎ በዚህ መጡ ረንደው የአይምሮ ንብረት የሚባለው ከዚህ ለወጣ ነው አይደል የዚህ የምን ንብረት የጉልበት የጉልበት ያው የጉልበት ንብረት ማህበር ካለ ሄጄ ከሳለሁ እኔ እንዲህ በደንሳትን አንዱ እኮ ደነሰው እስኪ ላሳያችሁ ይሄን ቪዲዮ እስኪ ከኮሜንቱ ባል በኮፍያውና መነጽሩን ያወኩ ሰይፉን አይደል ተብሎ እኔ ከዚህች የራሴ ዳንስ ውጪ እንዳለ ይሄን ሰው ያላቀው ግን ሰውየው ዳንሱን ሳየው በኤርፎር ሌላ የሚሰማው ዘፈን አለ ወይስ በቀጣዩ ዘፈን የሚደንሰው ገና ጫማንም ማጨረስ አዎ ጉልበት የለበት ጉልበት ባለው ታረስ ሃይላይት በቃ ባለችበት ቦታ ብቻ ደስ ዲን ማከል ያረገ ዳንስ በርጋሽን ላይ የዳንስ ነገር ከተነሳ ብዙ የምሽት መዝናኛ ተሰራላችሁ ይሄት ያለ ነገር ይኖራችኋል ብያስባለሁ ምን ገጠመኛል እኔ ማረሰው አንድ ሚሚስ እየተጫወት ሚሚስ አዲስ በጣም በኢነርጂ መጣችና ቻምስ አልቻለም እንዲ ማረጋት አዎ ምታረጋት ቻምስ ፈርቀሽን ላይ አንዷን በቃ ያዘችና ጋርዱን ውረጅ ስላት አይ አለቀ አንዷን ብቻ ወሰድ ይዞ ሄደች በጣም ተማረሰው ነው ስሜት አይሆና ማለት ሁሌ ግን እሷ ስትመጣ ልጅቷ ምንድን የምትለው አርግልኝ እሱን እንደዚህ ኪድኝ አዎ ፍልፍሉ ሆኗል ማለት ነው ሰው መዝናኛው ላይ እንግዲህ ብቻውን አይደለም እኔ ጥያቄ ግን ለምንድን ነው መዝናኛ ቦታ ላይ የሚዝናና ሰው የሚቀረጸው እሱ ነው እንጂ አሁን እንደምትለው እኮ መልክተም ካሁን በፊት አጋጥሟታል አይደል አዎ የሆነ ሰው መጥቶ ምንድነው ያላት አንዴ ሳክስ አስነፊ ደም ሳክስ አንዴ አስነፊ አምና ሰጠችው ከዚህ በኋላ ያለው ነገር ነው የሚገርመው አምና ሰጠው ሳክሱ ካለ በኋላ መልክተን ስሚያት አንዱ ያለ ያወራል ተገናኘን እንትን ተገናኝ ስሚያት አለው ያለ ያወራል አከይል ልጃችን ግን ምንም አይ በጭራሽ ይያል በጣም ይገርማል እንደው የምሽት የምናምን ነገር ከተነሳ ባሳለፍነው ሳምንት በተለይ ካረቄ ጋር በተገናኘ አንዳንድ እርምጃዎች እየተወሰዱ ነበር አይታችሁት ከሆነ አረቄ የተደፋ ነው ብዙ ያጨቃጭቃል ግማሾች ለነዚህ እናቶች ምን ተዘጋጅቷል ይባላል አይታችኋል አንዳንዶች ያው ውሳኔውን የወሰነው ማካል ለህዝቡ ጤንነት አስቤ ነው እዚህም ጋር ያሉ ሰዎች ደግሞ እንዲህን ሸጠው የሚተዳደሩ ሰዎች ምን ይዋጣቸው ይሄ በመግባባትና በመነጋገር የሚፈታ ይመስላል ሁሉ ነገር ልክ ማለት ፈለገ በሽሻ መጠጥ ምናምን ነገሮች ላይ የሚወሰዱ እርምጃዎች ለኛ በማሰብ ነው አይደለ ግን ስትከለክለው ካላሳመንከው ማንኛውም ሰው ህፃን ልጅ እንኳን የምትከለክለው ነገር ነው ማድረግ የሚፈልገው ከዛ አንፃር ይመስላል አሁን እዚህ ፎቶ ስር አንዱ ምን ብሎ ፖስተ መሰለ ተውት ትቦስት ነው አይደል ደፉት ተውት በኋላ ወድቄ ይጠጣዋል ምንላክ በኋላ ቤቴ ነው የደፉት ቤቴ ነው የደፉት በኋላ ያጠጣዋል ችግር የለውም ለዚህ ነው በእናታችሁ አለ
ከባድ ነው። በነገራችን ላይ የቅድሙን የዘፈን ጉዳይ ስናነሳ ነበረ። አዳዲስ ዘፈኖች በጣም እየወጡ ነው። በጣም ዘፈን በደንብ አዎ፣ በደንብ እንግዲህ ጥሞና ሰተን ካደመጥን ደስ የሚል በቃ አስደሳችሁ ስራዎች እየወጡ ነው። ድምፃውያኖቻችን በራሳቸው ዩቲዩብ ቻናል እየለቀቁ ነው። አዳዲስ በሚወጡት የሙዚቃ ስራዎች 2018ን ተዝናኑ ነው ማለት ብቻ አይደል? ተዝናኑ በእናታችሁ ደስ ይላል። ደስ የሚለው ግን መስፈን ያለበት ሰው ሲዘፍን እንጂ አንዳንዴ ደግሞ ተቀላቅሎ አሁን በቀደም ያጀብከው ልጅ ምንድን ነው እንዲያጀብክ እንደውም ወደ ቤት ተሸኙ አይሻልም? እሱ ነው ከሚዘፍን እያወራው ያበረታተው እኮ። አንዳንድ ደግሞ ልቻሉም ደግሞ ዘፈኖችም አብረው ተቀላቅለው ይወጣል እና አሪፍ ዘፈኑን እያደመጥን መጥፎ ደግሞ የሰሩትን ኧረ ተው እያልን መሄድ አለብን። ሴትዮዋ ልጃቸው ዘፈን አውጥቶ በቃ አረማመዱ ሁሉ ተቀይሯል። ግን ያው ያውቃሉ እሳቸው እንደሌለች ዘፋኝ መሆኑን ያወቁት እንደውም ቲክቶክ ላይ ነው። በኋላ ላይ ከጓደኛቸው ጋር ያወሩ ልጅሽ ታዋቂ ዘፋኝ ሆነ አይደል ዘፈን ለቀቅ አሉና ምን አሏቸው? አዎ በጣም ደስ የሚል ዘፈን ለቋል አሉ። የሚያሳዝነው ግን በቃ አሁን እንደ ቀልድ ሲሆን ሊገባ ነው አይደል አሉ። ለምን ይገባል? እሱ ኮምፒውተሩ ይግባ እንጂ እንዲህ ከሆነ ብዙ ሲሆን የሚገባ ኮምፒውተር አለ። ሲሆን የሚገባልን ከሆነ ኮምፒውተሩ በቅርብ ቀን ቁጥር 2 አግብቻለሁ ሰይፉ ፋንታሁን ይለቀዋል ማለት ነው። ይሄንን ጥግ ይዞርኩት የዘፈን ነገር ከተነሳ በዘፈን መንቀሳቀስ አሁን ጥሩ እየሆነ ነው አይደል? ሰውነትን ማፍታታት አይደል? ይሄ እኮ ነገር በቃ ቁጭ ማለት በራሱ ችግር አለው። አንድ አክስቴ ጋር አሜሪካን ስደውል ስልክ አታነሳም እና በኋላ ላይ ምንድነው ምናምን ስላት ኧረ ስፖርት እየሰራን ነበር አለችኝ። በእድሜ ደግሞ ገፋ ስላለች አላመንኳትምና ቪዲዮ ላኪ ስላት ይሄን ቪዲዮ ላከችልኝ። እስኪ እንግዲህ በመሀልም ውሃ በደከር ስፖርት እድሜ አይወስነው፣ ዳንስም እድሜ አይወስነውም። ስለዚህ አይደል እንደ በዚህ እድሜያችን እስኪ እንደሆነ ስለዚህ ባገረው ለቃ ሰይፍሻ ዳንስ ፊትነስ ይከፈታል ማለት። አዎ ዳንስ ፊትነስ አዎ የሰይፉ ዳንስ ፊትነስ ትቆማለህ። ዝግጁ ናችሁ? ጀምሩ። ጨርሰናል። አለቀ በቃ እንዴ ያለቃቀል። ይሄ እድሜ ሲገፋ ይሄ አሁን ለምሳሌ እድሜ እንደዚህ እኮ ከንት ጋር ይያዛል አይደል? ከእድሜ ጋር እድሜ ሲል እዚችው ሌላው እንግዲህ ባሳለፍነው ሳምንት ከተሰሙት አዳዲስ ነገሮች መሃል ይሄ አስደንጋጭ ዜና ነው። እውነቱን ለመናገር ባለፈው 3 ወር ከተጋቡት ሰዎች መሃል 3000 ተፋቱ። የብስራት ሬዲዮ ዘገባ ነው። እናንተ እኮ አሁን የሰርግ ያዋጣችሁ የሚፍቺ ሰው በ3 ወር ውስጥ 3000 ሰው ተፋታ። በእውነት በጣም ከባድ። እንዲህ አይነት ወሬዎች አሁን ለነመልክቱ ምን አይነት መልክት አለው? ተስፋ አረኩ እነሱ እንዲህ ብላ ነው እየሰማች ያለች። ምን እያልሽ ነው? መልክት ተጋብተው በጽናት ለሚኖሩ እርግጥ ሰዎች ተጋብተው በፍቅር ይኖራሉ። ይሄ ያልተሳካው ነው ወይም ደግሞ በእግር ኳስ ቋንቋ ኦፍሳይድ የተባለው ትዳር። አንድ ጓደኛችን እንግዲህ አገባና በኋላስ እኔ እንደውም አብሮ የሚኖር መስሎኝ ነበር። እንዴት ነው ምናምን ስለው አግብቼ ነበር ያለፈውን ኦፍሳይድ ነው ተብሎ ተሻረብኝ። ወይ እንደ እግር ኳስ ኦፍሳይድ እኔ የምመኘው ጥሩ በቃ ሁሉን የሚያሳምን ጥሩ ጎል አይደል? የምን ጊዜ የማይሽረው ጎል አይነት እንዲገባ ነው የምንመኘው። እንደው ወሬው በጣም አሳዛኝ ነው። ከዚህ አንፃር እስኪ ከ3000ዎቹ መሃል የተፋታች ነች እህታችን። ወደዚህ ጋር በዛ አረጋትና ምን አጋጥሟት ይሆን ትነግረናለች። ተወዳጇን ማርታን እስኪ ሞቅ አድርጉላት። ማርታ ወደ መድረኩ እስኪ።
አይዞሽ እሺ ማርቲ ራስ አይዞሽ ማርቲ ሰላም ነሽ እንዴት ነሽ አይዞሽ እንደው ስለ ፍቺው ያው በኋላ ላይ እናወራለን እንደው አሁን ከተፋታችሁት ባልሽ ጋር እንዴት ነበር የተዋወቃችሁት ያው ተዋወቃችንማ ቲክቶክ ላይ ነበር ቲክቶክ ላይ በምን ማረከሽ አንበሳ ወራረድ ለነገሩ እኔ ከባለቤቴ ጋር የተዋወቅኩት አንበሳ ላይ ነውና አንበሳ አውቶቡስ ስትወርድ ሰዓት ያው ሁለቱን ማውረድ ከዛ እንዴት ነው አብራችሁ በፍቅር ኖራችሁ ከዛ ማጦፍ በፍቅር ጦፋችሁ አረ በቂ አንበሳው እንደው ከዛ በኋላ ሽማግሌ ላከ ተጋባችሁ እሱ ነው ዋናው ታሪክ ሽማግሌ መላኩ ምን ነው ለሰይፍዬ ፋሽን ነው ብለው የ100,000 ብር አበባ ላኩ ይሄ ትልቁ አበባ ሽማግሌ ሲመጡ እሺ ይዘው ገቡ እሺ ከሷ አበባ ጋር አንድ የተረገመ ነው አብሮ ገብቶ ነበር ወደ ቤታችሁ የሽምግልናው ቀን እሺ ከዛ ከንፈር ይነደፍ ከንፈርሽን ነክ ይሄ ፎቶ ብዙ ሰዎች የተቀባበሉት ይሄ ፎቶ ከንፈር ራሱ ነው ጎበዝ ነው ግን ንቡ እሺ ንቡ እንደዚህ ያሳበጠው ከንፈርሽን ከዛ ምን ተፈጠረ ከዛ እኔ ለምቦጫም ሴት አልፈልግም ብሎ ባልሽ እኔ ለምቦጫም ሴት አልፈልግም ብሎ ተጣላሽ ህዝቡስ ምን አለ ህዝቡ ደግሞ ቱርክ ሄዳ ነው ከንፈሯን ሰርጀሪ ተሰርታ ነው አለ ከዛ ደግሞ እናንተ ጋዜጠኞች ምን አደረግልኝ አይደል እናንተ ጋዜጠኞች ደግሞ ባሏ መቷት ነው አላችሁ ማርታ ደብድቦ አባረራት የተባለ ስለዚህ ታጭ ከሶስት ያጣውነች ከባልሽም አለሽ ከሶሻል ሚዲያ ነው ከነቡ አለች አይዞሽ ታላላ ሳይዞ እንደው ታንቺ የትዳር ስብራት ተነስተሽ እንደው ምን ማለት ትፈልጊያለሽ ማርቲ ያው ሳትግባቡ አትጋቡ ይሄ ሽማግሌ ሲላክ ደግሞ አበባ የሚመጣ ከሆነ የንብ ቆራጩን አርጋችሁ ውረዱ ስትባሉ ውረዱ ነው አቤት ያው እንግዲህ በምስራቅ አፍሪካ ሳይቀር እህታችን ታሽታለች ቲክቶክ ላይ ታቋታላችሁ ይት እንግዲህ ሰይፉ በኢቢኤስ እንግዳ ነኝ ዛሬ ሞቅ አድርጉላት እንጂ ምንድነው ፈዝታችሁ እንደ ገጸ ባህሪ ነገር ሆኖ አማረቱብሽ እንጂ አንቺ እኮ እንኳን ልትፋቺ ገና አላገባሽ ማለት ተሽኮረመ ማለች እንዴ እየፈለገሽ እኛ እኮ ነው ስንቱ አፋልግ በነገራችን ላይ ዛሬ 5 ዓመት የሰይፉ በኢቢኤስ እንግዳ ነበርሽ አይደል 5 ዓመት 5 ዓመት ነው 1 ሚሊዮን ተከታይ ነበርሽ ጊዜ ሳልገባ የመጀመሪያው በቲክቶክ 1 ሚሊዮን ተከታይ ትንሽ በነገራችን ማውቆ ነው ደፋት ነቦ አትናደስ ያኔ 1 ሚሊዮን እንደገባሽ የተለየ ነገር አርገሻል ሲባል ነበር ምንድነው 1 ሚሊዮን የገባው ጊዜ እንትን አርጌ ነበር ከሰው ብር ሰብስቤ ከ1 ሚሊዮን ብር በላይ ሰብስቤ እና ሰርፍ ቻሌንጅ ጀምሬ ነበር የኩላሊት ታማሚዎችን ለአንድ ወር ለማሳረፍ ስለ ዲያሊሲስ እንዳያስቡ ብለን ከ100 በላይ ለኩላሊት ታማሚዎች ለአንድ ወር የኩላሊት የዲያሊሲስ ወጪያቸውን ሸፈነናል ጭውት ቀልድ ብቻ ሳይሆን ቁም ነገርም ታውቃለች አይደል እንዴ በጣም ደስ ይላል በቅርቡ ደግሞ እንግዲህ በቲክቶክ አዋርድ ላይ ታሽተሻል መኪናው መጣቀር ለቲ ምን ያደርጋል ምክንያቱም አለሽ ተብሎ አለሽ አይደል የክራይ ነው እንዴ ወንበር ላይ የክራዩ በራስ ተከታተል ይቲ እንግዲህ በምስራቅ አፍሪካ ላይ ኢትዮጵያን ወክላ እንግዲህ አጫጭር ጭውቶቿን አይታችሁ ከሆነ መስላ ሳይሆን ሆና ነው የምትተው ነው
በሱ ጉዳይ ላይና ተጨማሪ ነገሮችንም ታወሪኛለች ተብሎ ይጠበቃል አይደለ ሞቅ አርጋችሁ እስኪ ዩቲን ሸኟት በኋላ ላይ ትመለሳለች ዩቲን ሞቅ አርጋችሁ በሌላችን ላይ የዚህ መዝናኛ ዝግጅት የክብር ስፖንሰር ቻኖሊ ነው እንዲህ በአንዱ እንዲቀጠቅጥ ከጀርባ ኃይል ሆኗል ተመልካቹ ሞቅ አርጎ የሚያጨበጭበው አንድም በቻኖሊ ኑድልስ ነው ለቻኖሊ ኑድልስ ወዜናታው ድራመሩም ይልከንዴ በደንብ እየመጣ ተንፋሽም አንቺ አሪፍ ነው አይደል በደንብ ዛሬ ፊያቶ በደንብ ይለያያል እንዴ ሲበላና ሳይበላ ሳክስ ስለማለት እስኪ አንዴ በእናትሽ ማለት እስኪ የጠገበው ጀዋት ቆሻሻውቱም ይመስላል እስኪ የጠገበውን አርቂው ቻኖሊ ተበላው ነው ያቀደሙ ራበው በስ ይሄ ደግሞ ቆሻሻው ወጡ መስሎኝ ወጣስ ወይኔ በዚህ መዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም የጽድቅ መንገድ ላይ ቆሜት ላይ ወገኖች አሉ እነሱን የተመረጡ ቪዲዮዎች ደግሞ አይተን እንመለስ የበር መቃን ነበርና መታኝ በጀሮይ ሲሚንቶ ላይ አርፎ ዛቢሮስ ሄደ ሲመጣ በጣም ከባድ ነበር በቃ አሁን ወደ ወርታች አይደል እንከሰከስ ግራና ቀኝ ገደገሰው ጧት ከእንቅልፉ ሲነሳ አይኑ ጠፍቶ የሚያገኝ ነው የሚመስለው እና ይረበሻል በጣም ለይ በሙሉ ቁጭ ብሎ ያድራል ከተኛው በዛው አይኑ ይጠፋል ይላል ልጆቻችንም ምናሳድግበት ሁኔታ ቤት ኪራይ ያለ አራስ ሆነ ቤት ውስጥ የሚኖረው በመንድነው የምንተዳደረው መሄድ አልቻለም አይደል እኔ ባለቤቴ አልጋ ላይ ቢቀር በህይወት እንዲቆይ ብቻ ፈልገው ሁላችሁም በመቤታችን ስም በቸሩ መድኃኒዓለም ስም ጠይቃችኋለሁ የልጆቼን አባት ባለቤቴን ሁላችሁም ተረባርባችሁ እንድታድኑልኝ በእግዚአብሔር ስም በድጋሚ ጠይቃለሁ እሺ በመላው ዓለም የምትገኙ ወደ ኢትዮጵያ ወገኖቼ ያው ለወገን ደራሽ ወገን ነውና የቻላችሁ ገንዘብ አልቻላችሁ ደግሞ በጸሎት እንድትረዱን ስል በእግዚአብሔር ስም ጠይቃለሁ የኢትዮጵያ ህዝብ በአገርም በውጭም ያላችሁ ይህች የምታዩት እህታችን ሰብለ ወንጌል ወንደሰን የልብ ህመም እንዳለባት ከ10 ዓመት በፊት በህክምና የተረጋገጠ ሲሆን ነገር ግን ህመሙ ከጊዜ ሂደት በኋላ እየከበደ በመምጣቱ ከአራቱ የደም ቧንቧዎች 3ቱ በጣም የተጎዱና በአስቸኳይ የቀዶ ህክምና እንደሚያስፈልጋት ተነግሯታል። ለዚህም ለቀዶ ህክምናው 1,25,000 ብር እንደሚያስፈልጋት ታዝማ የህክምና ማዕከል አሳውቋታል። ነገር ግን እህታችን ያላት አነስተኛ ገቢ ሲሆን ሁለት ታዳጊ ልጆች የምታሳድግ ስትሆን ይህን ያህል ገንዘብ ከፍላ መታከም አቅሟ ስለማይፈቅድ የምትችሉትን ድጋፍና እርዳታ እንድታደርጉላት ስንል በእግዚአብሔር ስም እንጠይቃለን። ብዙ ደጋግ ኢትዮጵያኖች አሉ የታመሙ አልጋ የያዙትን በማገዝ የጽድቅ ስራ የሚሰሩ ለነዚህ ደጋግ የሰይፉ ቤቤስ ተመልካቾች ሁሌም እንደምንለው እግዚአብሔር ይስጥልን አላህ በወጣ የተካ ብለናል እናመሰግናለን። ዛሬ በጣም ለየት ያለ መዝናኛ ዝግጅት አለ ሁሉም ያው በአንዱ ዝግጁ ነው ተመልካቹ እንዴት ነው እስኪ ተመልካቹ ከመልእክቶች በኋላ ስንመለስ ደስ የሚሉ እንግዶች አሉ አዳዲስ ነገሮች ይነግሩናል በተጨማሪም ለሙዚቃ ዝግጅቱ ወደ በኋላ ላይ ግብዣ አለ ሁሉም ነገር አይነገርም አይደል ሁሉም ቢናገሩት ስቱዲዮ ባዶ ይቀራል ስለዚህ ማምን አለ እንዴት ነው የሚለውን ከመልእክቶች በኋላ በተከታታይ ይቀርባል ቅኝት የተባ
የስኬቶ ሚስጥር ክሎዝ ሲቲ